ተስፋ ባለው ነገር ላይ ተስፋ ሰጥተን እንኖራለን። ቢያንስ ለራሳችን ቀልጠናል፣ ለልጆቻችን ተስፋ አስቀምጠን ነገ የሚሆን ነገር ለትውልድ የሚጠቅመውን ነገር እናስቀምጣለን። ይሆናል ከፈጣሪ ጋር። ፈጣሪን ያመነ ፈጣሪ የያዘ ምንም አይሆንም። በፈጣሪ ያደረ ሰው ምንም አይሆንም። ሁሌም ተጠቂ ሆኖ መኖር፣ ሁሌም ደግሞ አንድ ቀን ያልፍ ይሆናል። ሰው ያስተዳድረናል ወይንም ነገ እዚህ ቦታ ላይ ይደርሳል ብሎ የሚጠበቅ ሰው እንዴት በነፍሱ ይጫወታል? ሰው በነፍስ ያለው ሰው ነፍስ ያለውን ሰው እንዴት በህይወቱ ሰው ይጫወታል? መቼም በዚህ ምድር ላይ ሁሉም ቋሚ ነው የሚባል ነገር የለም። ጊዜያዊ ነው ያለንበት። ያው በየተራ ሁሉም የሚጠራበት ጊዜ አለ። ግን ይሄን እያወቀ ይሄን የሚያውቅ ሰው እንዴት በሰው ነፍስ ይጫወታል? እንዴት አይምሮ ያለው ሰው በአይምሮ የሚያስብ ሰው ቁጭ ብሎ ሰውን አይቶ የሰውን ነፍስ በሰው ነፍስ ይጫወታል? አሁን ምግብ ቤት ብንገባ በምግብ ቤት ወቅቷቸውን የሚሄዱት የምሬን ነው የምለው። ምግብ ቤት አሁን ምግብ አይደለም የምንበላው። ያው ብገለመጥም ምንም ቢሉ እንደዛውም ደግሞ ደጋግ ሰዎችም ቢኖሩ አንገታቸውን ደፍተው ሰርተው መግባት የሚፈልጉም አሉ እና በዛውም ልክ ደግሞ ለተንኮል የሚገቡም አሉ። ተንኮል ቁጭ እዚህ በቃ ተንኮል የሚያስቡ አሉ። የሚሳደቡ፣ የሚነጫነጩ፣ ከዚህ ከጥፍር ቆሻሻ ሰውን የማይቆጥሩ የሆነ አንድ ቃልን ተናግሮ በዛው ደግሞ የሚገላመጡ አሉ። ምግብ ቤት ውስጥ ማስተናገድ እንኳን ሰው መስተንግዶ ስትሄድ እኮ እንዴት እንደሚያስተናግዱ ሆቴል ቤቶች እናውቃለን። ቆሞ መከራቸውን አይተው ለገንዘባቸው ነው። እዚህም እኮ ለገንዘብ ነው እንጂ በነፃ የሚያስተናግድ ሰው የለም። ግን በዛውም ልክ ደግሞ ከወታደሩም ውስጥ ከነሱ ጋር የሚጨማለቅ ሰዎች አሉ። እንደዛው የነሱ ፊት የሚሰጡ ሰዎች አሉ። በዛ ልክ ደግሞ ሁሉም እንደዛው ነው ብሎ ሁሉንም በአንድ አይን የሚፈርጁ ሴቶች አሉ፣ የሚያዩ ሰዎች አሉ። በዛ ልክ ደግሞ በዛ ውስጥ ንጹህ ሰው አንገቱን ደፍቶ ሰርቶ መለወጥን የሚፈልግ ወይንም ለሀገሩ የሚቆም ሰው በንጹህነቱ ዝም ብሎ አንገቱን ደፍቶ የሚሰራ ሰው አለ። እንደዚህ አይነትን ሰው የሚገለመጥበት ምክንያትም አለ እና እዚህ ምስር ቤት ውስጥ ማን ነው የሚያስተዳድረው? ማን ነው እነሱን የሚቆጣጠረው? ለምን አይቆጣጠርም ብለህ ብትጠይቅ እሱ ራሱ አንድ ፊት ሰጪ ባለጌ ነው። ከነሱ ጋር የሚጨማለቅ ነው። አይችላቸውም ደግሞ
ችሎም አይቆጣት። ሁሌም ይነገረዋል፣ ሁሌም አስተካክላለሁ ይላል፣ ሁሌም ችግራቸውን ይቀበላል፣ ሁሌም ችግራቸውን ያያል፣ ግን አይችልም። እና ብዙ ችግር አለ፣ መቼም ብዙ ችግር አለ። እና ምግብ ብላ ብለው እጭ የሚሉም አሉ። ሳይሰማ ወይ ምን አልሽኝ ሲል እጭ የሚሉም አሉ። እና ምንድን ነው የሚያበሳጫቸው? ወይስ ጥጋብ ነው? ወይስ ችግር ነው? ወይስ ህመም ነው? ወይስ ስራ በዝቶባቸው ነው? ሌላ ፍለጋ ነው። ይገርመኛል። ሌላ ፍለጋ ከነሱ ጋር የሚጨማለቀው ሰው እንዴት እንደሚሆኑ፣ አንገቱን የሚደፋ ሰው ደግሞ እንዴት እንደሚገለምጡ። ይሄ እኮ ነው በቃ የሚያናድደኝና እንትን የሚለው እሱን ነው እያልኩ ያለሁት። ግን የኢህአዴግን እንትን ደጋፊዎች ድሮ የበሉትን ድጋሚ አሁንም እናስመልሳለን የሚሉት የዚህ የቡችሎች የጁንታ ስብስቦች እስቲል አሁን እንኳን አርፎ የማይቀመጡበት ምርር እነሱ ናቸው የሚያስቡት። የምር እነሱ ናቸው ተንኮል የሚያውቁት። ሚስጥር እኔ እንደዚህ ማስወጋት ማውቅ በሆነ የምር ምን ከምን የሚነካ ነገር ባወቅኩኝ ፈትቼ ወደዛ ለቀቄው ዝም አልልም እንዴ? ራሴን አልጠብቅም እንዴ? እንደዚህ አይነት በአይን እንደዚህ አርግቶ አስወግቶ ማጋ እንደሚሄድ ማጋ እንደሚያርፍ እንዴት እንደሚያውቁት ልክ ሲታይና ሳቀው እዛ ቦታ ላይ ሄዳለሁ። በቃ እኔ ደግሞ አይገርምም? ምንድነው የሰጠኸኝ ብዬ ፈጣሪን ምርር ብዬ እስከ ጠይቀው ድረስ ማንን ልጠይቅ? የትኛው ፈጣሪ አቤት ብሎ እንትን ይበለኝ? ሰው ነው ለሰው መቼም የሚወራ እንጂ እኮ ያ ምንም የሚታየው ነገር የሚዳሰሰው የሚጨበጠው ነገር የለም እንጂ ይዘው ነበር እረፍና ተቀምጠን ነው ነበር። ምንድነው የሚደረገው ነው የምለው። በቃ ምንድነው የሚካሄደው ነገር? ምንድነው የሚታሰበው ነገር? ለአንዱ 30 ውፍ ብሎ ከላው ላይ እንዴት ትቋርጥልኛለች ብሎ የሚል አንዱ ደግሞ ኧረ እንደው ጥሩ ትዳር ይዤ ብቀመጥ ይላል። አንዱ ደግሞ ረጭ ሁለተኛ ምንም አልፈልግም እንደኔ አይነቱ ከምንም መኖርን ብቻ የሚፈልግ ሰልችቶኝ ስለሆነ ማለት ነው። እግዚአብሔር የእንጀራና የውሃ ነገር እንትን ረዳትን ከሰጠ ጥሩ መልካም ነው። ግን እንደዚህ የሚያቆስል ከሆነ አያስፈልግም። ለምን ጥንቅር አትልም? ጥንቅር ግልግል መኖርን ብቻ የምፈልግ መኖርን ብቻ። መኖር ምን ቢ ካለ እኮ መሞት እኮ ዓለም ነው። ሞቶ አርፎ መቀመጥ ነው ዓለም ነው። ዓለም ነው። እሱም እኮ ከመሰቃየቱ ይሻላል። አንዳንዴ አውቀው የሚያደርጉት ነገር ይመስለኛል። ሆን ብሎ ጥል የሚፈልጉም አሉ ከመሪዎች። ሆን ብሎ ስራዬ ብሎ አነፍንፈው እዚህ ያለው ወደ 300 ሰው ነው። 300 ሰው በሰላም ሲቀመጥ እኔ ብቻ መሰቃየት። ሁሌም አውራው ነው ነኝ ብቻ አንድ እንኳን ሲያወራ አልሰማም። ይገርማል። የመጨረሻ ዘግናኝ የሆነ ጭፍጭፍ በቃ ትግሬ የተባለ ባቃጥል ደስ ይለኛል። በእሳት ነዳጅ እንደዚህ አርከፍክፌ ባቃጥል ደስ ይለኛል። ምክንያቱም በቃ ሀርመኔ ልሆንና ሰው ይጥላል። እንደዛ ነው ፈልገው። ሰው ከኔ ላይ ጸጥ ብሎ እንዲቀመጥ ነው ፈልገው። ሀርመኔ ሆኜ ማለት ነው።
ብላ ብባል የሰው ስጋ እንደዚህ አርጄ ይበላል ተዘልዝሎ ቢሰጠኝ ማለት ነው። ምክንያቱም በቃ እሱ ሰው አይደለም ተብዬ ከላይ ላይ እንዲያርፍ እዚህ በቃ እሱ ነው በቃ አንድ የሚያስቆርጥ ማለት ነው። ይሰራቻል እኮ ይመራል እኮ ሀዳው በርባቺሳ በቃ ሀዳው ኦፍቱን አከቲ ነምነው ጋር ኩሰታ ኦፍቱ ባሶ ከም አረበረተ ከም ነምተዳ አከስተዳው በቃ ለመት ዋይክ ያጣከለም እንዲብኒ ለመት እኙማ ከያዩ ሲር ማሳይትዩ አከገረጋኒን እንዳለች ይሰም በርባድ ሀዳው በርባድ በቃ እቹ ነው በርባች ሲይዛ ኢንነማ አረማኔ ደነማ ሙታ ከንጀራም በርባድ ጭፍ መልቀቅም ከሆነ እንደዚህ ከዛ በኋላ አርፎ ይቀመጣል። ቅጥል በቃ ንድ እኔም ዋጋ ቢሆን እርግጠኛ ሆኜ የማወራው ነገር አቃጥላለሁ። እንደዚህ ሰቅዬ አቃጥላለሁ። የምዋጋው እንደ ሌሎቹ ጦር መሳሪያ ተሸክሜ እየሄድኩ የምተኩስ ቢሆን ገድዬ ዝም አለ አከፍክፌ ቅጥል ነው ማረው ክብሪት ነው የምለኩስበት። አረመኔ ነው የምሆነው። ልክ እንትናን ካገባው አግባ ከተባልኩ ዘግናኝ ነገር ነው መሰራው እንዳልኩ ነው የማደርገው። ትግሬዎችም እንደዛ ነው። ዘግናኝ ነገር ከኔ ጋር እንድትጋባ አልፈልግም። ዝግንን የሚል ነገር ነው መሰራው። ከኔ ጋር ተጋብታ ከኔ ጋር ልትተኛ እሺ፣ በተኛችበት እንደዚህ ርድ አድርጌ አቃጥላለሁ። አልፈልግም። እንደዚህ ከኔ በቃ ዝግንን እስከዚህ ጋር ድረስ ደርሻለሁ። በሰላም እሷም የራሷን እኔም የራሴን ሰላም የሆነና ኑሮ በቃ ምን ስለሆነ ከየት መጥቶ ምንድነው ምን ስለሆነ ነው ከነሱ ጋር መግባባት የምፈልገው? አላገባ አረመኔ የሆነ ድርጊት ነው የማደርገው። አረመኔ የሆነ ይሄ ሰው አይደለም አውሬ ከአውሬም አይደለም የተፈጠረው እንድባል ሰይጣን ነህ እንድባል ነው የምሆነው። ሰይጣን እንኳን አንዳንድ ጊዜ ደግ ነገር ይሰራ ከሱ በላይ የሚባል ነገር ካለ እንደዛ መሆኑ እንጂ ለጋብቻ ተብሎ እንደዚህ በጦር ሰው የሞተ እኔ ተጋብቼ ልኖር፣ ሰው እየተገደለ እኔ ተጋብቼ ልኖር፣ ሰው እየተቃጠለ ተጋብቼ ልኖር? ሸታታዎች ከማንም ግማታም ጋር አልግማማም። እሱ ይጠብቃሉ ተብሎ ሰው እየተገደለ አብሮ ለመኖር ማን ያለው? በጦርነት ነው ሚስት የምትገባ የሚባል ነገር አለ። በጦርነት ነው ሰው አገር የሚያድግ ከተባለ ኦኬ፣ በጦርነት ነው አገር የሚያድግ ያንን ነው የሚቀበለው። በጦርነት ነው ትዳር ተይዞ ሰው እንደዚህ ካሸንፎ ነው ያገባ የሚባል ነገር አልሰማም። መንግስት በዚህ አግብቶ ከሆነ አረመኔ ነው፣ ጅብ ነው፣ ለማኝ ነው፣ ባለጌ ነው። የሰው ደም እንትን ብሎ በሰው ደም ሄዶ እዛ ገብቶ በጉልበት ውሳኔ ይዞ የሚቀመጥ ከሆነ ባለጌ ነው፣ ስድ። ሰው በፍቅር ነው ብሎ የሚኖር የእግዚአብሔር እስራኤልን እግዚአብሔር የሰራውን ነፍስ አንተ ገለህ በጉልበት ለመያዝ እንደዚህ አይነት አረመኔነት የለም። ማንም ከማንም ጋር አይቀመጥም። በሰላም ነው የሚፈለገው፣ በፍቅር ነው። እግዚአብሔር ጸጋ የሰጠህ በፍቅር ነው። ተጋባም በፍቅር ነው ሲጋቡ ያዩት፣ በፍቅር ነው ሰው ተዋልዶ አብሮ የሚኖር። በደም በጥይት ተጋሎ የሚሆን ነገር የለም። በጉልበት የሚሆነው አልገዛ ባይ ሀገር እንዳታድግ የሚያደርግ ከሆነ ችግር ፈጣሪ ከሆኑ ሰውን የሚገሉ ከሆኑ ሸፍተው ያለውን ንብረት የሚዘርፉባቸው ነገር ከሆነ ትክክል ነው። አይደለም መግደል፣ አቃጠልም፣ ዘር ማጥፋትም ያስፈልጋል። ይህ ነው እንጂ ወደ ሌላ ነገር ውስጥ። ለዛ ነው በሴትም ጉዳይ ሁለተኛ እንዳትመጡብኝ ያልኩት።
ይሄ ነው የሚያስፈልገው። እኔ ያው ከዚህ በኋላ ሪካርድ አይደረግም። እግዚአብሔር አብዝቶ ይባርክ፣ ያለውን ብሩክ ያርክ። ከዚህ በኋላ እዚቹ ነው እያስቀረው አብረን ቀጥለው ሌላ ነገር